ሰዓት ቆጣሪው ረፍት የለሽ ድምጹን ያሰማል። የአሜሪካ ፕሬዝዳንት የሰው ልጅ ዕጣ ፈንታ ለመወሰን ያላቸው ጊዜ ፒዛ ለማዘዝ ከሚወስድባቸው ደቂቃዎች በእጅጉ ያነሰ ነው። 6 ደቂቃ ብቻ። የሰው ልጅ ስልጣኔ ሊቀጥል ወይም በቅጽበት ሊጠናቀቅ የአሜሪካ የህዋ ላይ ሰላይ ቴክኖሎጂዎች ሊከሰት የሚችለውን የኒውክሌር ፍንዳታ በጭልፊት ዓይን ይከታተላሉ። ዓለም ወደማይቀረው ጥፋት እያመራች ቢሆንም ይህን ጊዜ ታሳቢ በማድረግ በረቂቅ ጥበብ የተፈበረኩት አውሮፕላኖች በድንቅ ቀመር ከመሬት በታች የተገነቡት ሚስጥራዊ ምሽጎች የፕሬዝዳንቱን ህልውና ለመታደግ በተጠንቀቅ ላይ ናቸው። ሞት ከሰማይ እየዘነበ ፕሬዝዳንቱ እንዴት ሊተርፉ ይችላሉ? በተቋረጠ ዲፕሎማሲ በፈራረሰች ዓለም መንግሥትስ ቢኖር የትኛውን አገር የትኛውን ህዝብ ሊመሩ? ይህ ታሪክ ዓለም በኒውክሌር ሰዓት ዶግ አመድ ብትሆን ስልጣንና ህልውና እንዴት እንደሚቀጥል የሚያሳይ አስደንጋጭ እውነት ነው። አዎ፣ ይህ እውነት እስካሁን ባይከሰትም በማንኛውም ጊዜ ግን እውን የመሆን ዕድሉ አያጠራጥርም። የኒውክሌር ጦርነት እነሱ ዱምስዴይ ይሉታል፣ የጥፋት ቀን። ለጥፋቱ ማጣፊያ ይሆን ዘንድ ቀድሞው ያዘጋጁትን ሚስጥራዊ ዓለም ዛሬ እንመለከታለን። ይህ አንጓ ላይ ነው። የአሜሪካ ፕሬዝዳንት ካሉበት 22000 ሜትር ርቀት ህዋ ላይ የተመሰረቱ ሳተላይቶች አሉ። የኢንፍራሬድ ቴክኖሎጂ የተገጠመላቸው እነዚህ ሳተላይቶች የፖሊስ ውሻ በሏቸው። ዙሪያቸውን በማፈንፈን መረጃ ያቀብላሉ። የንስር ዓይን የሚለውንም ጨምሩላቸው። በርቀት ምን እየተፈጠረ እንደሆነ በአስተማማኝ ብቃት ይረዳሉ። የባሊስቲክ ሚሳኤል የሚያመነጨውን ብረት አቅልጥ ሙቀት በቀላሉ ያውቁታል፣ ይቋቋሙታል። በየትኛውም የዓለም ክፍል የተተኮሰ ሮኬት ከተአምረኞቹ ሳተላይቶች እይታ ውጭ አይደለም። በፈነዳበት ቅጽበት ኮሎራዶ ለሚገኘው የቼይኒ ህዋ መቆጣጠሪያ ጣቢያ መረጃዎችን አጠናቅረው በብርሃን ፍጥነት ያደርሳሉ። የቼይኒ ህዋ መቆጣጠሪያ ጣቢያ ከመሬት በታች 610 ሜትር ውስጥ የተገነባ ጠንካራ ምሽግም መቆጣጠሪያ ጣቢያም ነው። ችግር ቢከሰት በሰከንዶች የሚዘጉ ባለ 25 ቶን የፍንዳታ መከላከያ በሮች ተገጥመውለታል። በጥብቅ ጥንቃቄና በረጅም ሂደት ተመልምለው ተቋሙን የሚያገለግሉት የቅድመ ማስጠንቀቂያ ቡድኖች አባላት ከሳተላይቶቹ የደረሷቸውን መረጃዎች ይተነትናሉ። የሚሳኤሎቹን ብዛት፣ አቅጣጫቸውን፣ ማረፊያቸውን ይመረምራሉ። ይህ ጥቃት ሊሰነዘር ይችላል በሚል ስጋት ብቻ የሚደረግ ቅድመ ጥንቃቄ አይደለም። ይልቁንም ከዚህ ቀደም ከደረሰው አጋጣሚ በመነሳት የሚፈጸም የዕለት ተዕለት ተግባር እንጂ። በህዳር ወር 1972 ዓ.ም ነው ኖራድ የሚባለው የአሜሪካና ካናዳ የጋራ አየር ኃይል መከላከያ እዝ ኮምፒውተሮች ድንገት 1400 የሶቪየት የኒውክሌር ሚሳኤሎች ICBMs ወደ አሜሪካ እየመጡ መሆናቸውን አመላከቱ። ቦምብ ጣይ አውሮፕላን አብራሪዎች በፍጥነት ወደ አውሮፕላኖቻቸው ገሰገሱ። የአስቸኳይ ጊዜ እዝ ጣቢያውም ወደ ሰማይ ተነሳ። 6 አስፈሪ ደቂቃዎች። አሜሪካ ለኒውክሌር ጦርነት ተዘጋጀች። በመጨረሻ ግን ይህ ሁሉ ትርምስ የተፈጠረው አንድ የቴክኒክ ባለሙያ በስህተት የልምምድ ቪዲዮዎችን በቀጥታ ስርጭት ስርዓት ውስጥ በመጫኑ እንደሆነ ታወቀ። ሚሳኤሎቹ እውነተኛ ባይሆኑም የተሰጠው ምላሽ ግን እውነተኛ ነበር። ለዚህ ነው በኒውክሌር ዘመቻ የሰከነ ማረጋገጫ ማግኘት ከምንም በላይ ወሳኝ የሚሆነው። ሂደቱን እንቃኘው። በአላስካ በግሪንላንድ እና በዩናይትድ ኪንግደም የሚገኙ የምድር ላይ ራዳሮች ከሳተላይቶቹ የሚጎርፉላቸውን መረጃዎች መሰረት አድርገው በአየር ላይ ያሉ ሚሳኤሎችን በኩለ ሌሊት ጭምር ለይተው ይከታተሏቸዋል። የባሊስቲክ ሚሳኤል የቅድመ ማስጠንቀቂያ ስርዓት አካል የሆኑት እነዚህ ግዙፍ ተቋማት እስከ 4800 ኪሎ ሜትር ርቀት ላይ ያሉ ቁሶችን ማየት ይችላሉ። ከዚህ በኋላ የኖራድ አዛዡ በቼይኒ ህዋ መቆጣጠሪያ ጣቢያ ካለው የኒውክሌር ማዘዣ ስትራትኮም እና በፔንታጎን ከሚገኘው ብሔራዊ ወታደራዊ እዝ ጋር የሶስትዮሽ ውይይት በስልክ ያደርጋሉ። በሶስቱ ቁልፍ ሰዎች መካከል የሚደረገው የስጋት ግምገማ ውይይት በአንዳች ባዕድ ኃይል ተጠልፎ ሚስጥር እንዳይባክን ከፍተኛ
ከፍተኛ ጥንቃቄ ይደረጋል። እነዚህ ሰዎች የሚወስዱት ውሳኔ የሰው ልጅ ስልጣኔን ዕጣ ፈንታ ይወስናል። ይህ ሁሉ ሲሆን ፕሬዚዳንቱ ምን ይምጣ ምን ይመለስ የሚያውቁት ነገር ላይኖር ይችላል። ክስተቱ እኩለ ሌሊት ከሆነ የአሜሪካንን ፕሬዚዳንት በደረቅ ጨለማ ከእንቅልፋቸው ለመቀስቀስ በመከላከያ ሚኒስትሩ በኩል ማለፍንና ፈቃድ ማግኘትን ይጠይቃል። መከላከያ ሚኒስትሩ ካልተገኙስ? የብሔራዊ ወታደራዊ እዝ ማዕከሉ በቀጥታ ወደ ዋይት ሃውስ የመደወሉን ኃላፊነት ይወስዳል። ይህን ሂደት ሲከተሉ ጊዜ ይነጉዳል። በሽርፍራፊ ደቂቃዎች ውስጥ የሚሆነው አይታወቅም፣ ግን ጥድፊያ ያስፈልጋል። እናም አንድ ወታደራዊ ረዳት 20 ኪሎ ግራም ገደማ የሚመዝን ጥቁር የቆዳ ቦርሳ ይዞ ወደ ፕሬዚዳንቱ መኝታ ክፍል ይምዘገዘጋል። ወታደሩ የያዘውን ቦርሳ የኒውክሌር እግር ኳስ ይሉታል። በሆሊውድ ፊልሞች ላይ ተደጋግሞ እንደሚታየው ግን በውስጡ ትልቅ ቀይ ቁልፍ አልያዘም። ከዚያ እጅግ የከፋና አስፈሪ ነገር እንጂ። ቦርሳው ውስጥ 4 ነገሮች አሉ። በጥቁሩ ቦርሳ ውስጥ በሚገኘው ጥቁሩ መጽሐፍን ጀምር። መጽሐፉ አሜሪካ አስቀድማ ያዘጋጀቻቸውን የኒውክሌር ጥቃት አማራጮች የሚዘረዝር 75 ገጾች አሉት። ፕሬዚዳንት ጂሚ ካርተር በአንድ ወቅት በመጽሐፉ ውስጥ የተዘረዘሩት አማራጮች በጣም ውስብስብ ስለሆኑባቸው ቀለል ተደርገው እንዲዘጋጁ አዘው እንደነበር ይነገራል። ፕሬዚዳንት ክሊንተን ደግሞ በተቃራኒው አማራጮቹን ከቁርስ ማውጫ ዝርዝር ጋር በማመሳሰል አቅልለውታል። ከረድፍ አንዱን ከረድፍ ሌላውን እንደመምረጥ ይቆጠራል ነበር ያሉት ክሊንተን። በጥቁሩ ቦርሳ የሚገኘው ሁለተኛው ነገር ደግሞ ፕሬዚዳንቱ በአደጋ ጊዜ የሚያርፉበትን ሚስጥራዊ ቦታ ያመላክታል። ሶስተኛው በአስቸኳይ ጊዜ የመረጃ ስርጭትን ኢመርጀንሲ ብሮድካስት ሲስተም ለማንቀሳቀስ የሚያስችሉ ቅደም ተከተሎች ናቸው። ብስኩት ተብሎ የሚጠራው ክሬዲት ካርድ አይነት ነገር ደግሞ ጥቁሩ ቦርሳ የያዘው አራተኛው ወሳኝ የቴክኖሎጂ ውጤት ነው። ብስኩቱ በውስጡ የዕለቱን የኒውክሌር ማረጋገጫ ኮዶች ይዟል። ኮዱ እንዳይሰረቅ ወይም እንዳይገመት፣ እንዳይጠለፍ ወይም ውስጣዊ አደጋን ለመቀነስ ወይም ትዕዛዙ በእርግጥም ከፕሬዚዳንቱ መምጣቱን 100% ለማረጋገጥ ኮዱ በየቀኑ ይለዋወጣል። ፕሬዚዳንቱ ከእንቅልፋቸው ከተቀሰቀሱ በኋላ ወዲያውኑ ስለ ሚሳኤል ክስተቱ በሚመክረው ኮንፈረንስ ላይ እንዲሳተፉ ይደረጋል። ፈጣኑንና አጣዳፊውን ውይይት ፕሬዚዳንቱ፣ መከላከያ ሚኒስትሩ፣ የጦር ኃይሎች ጠቅላይ ኢታማዦር ሹሙ ይታደሙበታል። የስትራትኮም አዛዡ አጠቃላይ መረጃውን ያቀርባሉ። እየመጡ ያሉ ሚሳኤሎች ብዛት፣ የታለሙ ቦታዎች፣ ጥቃቱ ለማረፍ የቀረው ጊዜና የአጸፋ እርምጃ አማራጮች። ነገሩን እጅግ አስደንጋጭ የሚያደርገው ከዚህ በኋላ ያለው ሂደት ነው። ፕሬዚዳንቱ ውሳኔ ለመስጠት ያላቸው ጊዜ በግምት ከ6 ደቂቃ አይበልጥም። ይህ አጭር የሰዓት ገደብ ጥቃቱ መፈጸሙ ከተረጋገጠበት ቅጽበት ጀምሮ የአሜሪካ ሚሳኤሎችን መሬት ውስጥ እንዳሉ ለመተኮስ የሚያስፈልገው ጊዜ ነው። የሰው ልጅ ስልጣኔ እንዲያበቃ ወይም እንዲቀጥል ለመወሰን 6 ደቂቃ ብቻ። ይባስ ብሎ የአጸፋ እርምጃ የመውሰድም ሆነ ያለመውሰድ ኃላፊነቱ በፕሬዚዳንቱ ላይ ብቻ ያረፈ ነው። ውሳኔያቸውን ውድቅ ሊያደርግ የሚችል ምንም አይነት አካል የለም። ፕሬዚዳንቱ ከጥቁሩ መጽሐፍ የአጸፋ እርምጃ አማራጭን ይመርጣሉ። ከዚያም ብስኩቱን በመጠቀም ማንነታቸውን ያረጋግጣሉ። በመቀጠልም የመከላከያ ሚኒስትሩ በትክክል ፕሬዚዳንቱ ለመሆናቸው ማረጋገጫ ይሰጣሉ። ትዕዛዙም ትክክለኛ መሆኑን ያጸድቃሉ። ኒውክሌር መሳሪያዎችን ለማዘዝ ብቸኛው ስልጣን የፕሬዚዳንቱ ነው። የኮንግሬስ ፈቃድ፣ የፍርድ ቤት ግምገማ ወይም የሌላ ሰው አማካሪነት አያስፈልግም። አንዴ ትዕዛዙ ከተረጋገጠ በኋላ የጦር ክፍሉ የአስቸኳይ ጊዜ እርምጃ መልእክት ያዘጋጃል። በሚስጥር ተጽፎም በአሜሪካ የጦር ግምጃ ቤት ውስጥ ለሚገኙ ሁሉም የኒውክሌር ጣቢያዎች በአንድ ጊዜ ትዕዛዙ ይተላለፋል። ነገር ግን ፕሬዚዳንቱ ቀጥሎ የሚሆነውን ለማየት ዋሽንግተን ውስጥ እንዲቆዩ አይደረግም። ጥቃቱ እንደተረጋገጠ ሚስጥራዊ የጥበቃ አገልግሎት ፕሬዚዳንቱን ከአካባቢው የማስወጣት ሂደቶችን ይጀምራል። ፕሬዚዳንቱ 2 ፈጣን አማራጮች አሏቸው። የትኛው ጥቅም ላይ እንደሚውል የሚወሰነው ግን በቀረው ሰዓት ላይ ተመርኩዞ ነው። ጊዜ ከሌለ፣ ለምሳሌ ከባህር ዳርቻው አቅራቢያ ከሚገኝ ሰርጓጅ መርከብ የተተኮሰ ሚሳኤል ሆኖ ከ12 እስከ 15 ደቂቃ ማስጠንቀቂያ ብቻ ከተገኘ ፕሬዚዳንቱ ወደ ምድር ውስጥ ይገባሉ። በዋይት ሃውስ ምስራቃዊ ክንፍ ስር የፕሬዚዳንታዊ አስቸኳይ ጊዜ ኦፕሬሽን ማዕከል ወይም ፒኦክ ይገኛል። ይህ የምድር ውስጥ ምሽግ በሁለተኛው ዓለም ጦርነት ፕሬዚዳንት ሩዝቬልትን ከአየር ላይ ከሚጣል ቦምብ ለመጠበቅ የተገነባ ነበር።
ዛሬ ግን የኒውክሌር ፍንዳታ የሚያመጣውን ከፍተኛ ጫና እንዲቋቋም በሚያስችለው መልኩ የታደሰ ሲሆን ከዋና ዋና የመንግስት ተቋማት ጋር አውታረ መረብ የተዘረጋላቸው ዘመናዊ የመገናኛ መሳሪያዎች፣ ቴሌቪዥኖችና ስልኮች አሉት። የቀድሞዋ ቀዳማዊት እመቤት ላውራ ቡሽ በመስከረም 1994 የኒውዮርክ መንትያ ህንፃዎች ጥቃት ወቅት ወደዚያው ተአምራዊ ስፍራ እንዲጠለሉ ተደርጎ ነበር። ያን አጋጣሚ እንዲህ ሲሉ ይዘክሩታል። ድምጻቸው የሚያስተጋባ አየር የማያስገቡ ጥንድ ግዙፍ የብረት በሮች ተከፍተው በፍጥነት ወደ ውስጥ እንድንገባ ተደረገ። በጣሪያው ላይ ቧንቧዎች የተንጠለጠሉበት ያረጀ የንጣፍ ወለል ያለበትን መተላለፊያ ተሻግሬ የተለያዩ የሜካኒካል መሳሪያዎችን ካለፍኩ በኋላ ትልቅ ጠረጴዛ ወዳለው የስብሰባ አዳራሽ ገባው። ምክትል ፕሬዚደንት ዲክ ቼኒ ያንን አስፈሪ ቀን በአስፈሪው የመሬት ውስጥ ምሽግ ነበር ያሳለፉት። ፕሬዚዳንት ቡሽ በአየር ላይ ሆነው ትዕዛዝ ሲሰጡ እሳቸው ከመሬት በታች ሆነው የመንግስትን ምላሽ ይመሩ ነበር። ነገር ግን የፒኦክ የምድር ውስጥ ምሽግ የራሱ ውስንነቶች አሉበት። የተገነባው ለአጭር ጊዜ መጠለያነት እንጂ የኒውክሌር ጦርነትን ለመምራት የሚያስችል የእዝ ማዕከል ሆኖ አይደለም። ለዚህ ነው 15 ደቂቃና ከዚያ በላይ የሚሆን በቂ የማስጠንቀቂያ ጊዜ ካለ ፕሬዚዳንቱ በዋይት ሃውስ ደቡባዊ ሜዳ ላይ መሪን ዋን ሄሊኮፕተር ውስጥ ገብተው ወደ ጆይንት ቤዝ አንድሪውስ የ10 ደቂቃ በረራ የሚያደርጉት። ምክንያቱም እዚያ 24 ሰዓት በተጠንቀቅ የሚጠብቃቸው ለዓለም ፍጻሜ ተብሎ የተገነባ ልዩ አውሮፕላን አለ። E-4B ናይት ዋች ይባላል አውሮፕላኑ። ማንኛውንም የኒውክሌር ፍንዳታ ተጽዕኖ መቋቋም እንዲችል ተደርጎ የተገነባ ነው። በአየር ላይ እንዳለ ያለ ችግር ለቀናት ይቆያል። ፕሬዚዳንቱም በሰማዩ ጋሪ እንደተሳፈሩ መላውን የአሜሪካ ጦር ኃይልና የኒውክሌር ግምጃ ቤታቸውን ከዚያ ሆነው ማዘዝ ይችላሉ። እጅግ የረቀቁ ሳተላይቶችንና የራዲዮ ሞገዶችን በመጠቀም በባህር ስር ካሉ ሰርጓጅ መርከቦች ጋር ሳይቀር ግንኙነት ማድረግ የሚያስችል ረጅም አንቴና አለው። አሜሪካ 4 የዚህ አይነት አውሮፕላኖች ያሏት ሲሆን ቢያንስ አንዱ ሁልጊዜም በ24 ሰዓት በተጠንቀቅ ላይ ይገኛል። እያንዳንዳቸው በአንድ ሰዓት በረራ $159,000 ወጪ ይጠይቃሉ። ይህም በመላው የጦር ኃይል ውስጥ ለማንቀሳቀስ ውድ የሆኑ አውሮፕላኖች ያደርጋቸዋል። አውሮፕላኑ በራሪው ፔንታጎን በሚል መጠሪያ ይታወቃል። ፕሬዚዳንቱ መሬት ላይ የሚከውኑትን ማንኛውንም ተግባር የሚያስተላልፉትን የትኛውንም ወታደራዊ ተልዕኮ አየር ላይ ያሉ መምራት መቻላቸውን ታሳቢ በማድረግ ስም ወጥቶለታል። በውስጡም ፕሬዚዳንቱ፣ የመከላከያ ሚኒስትሩና ከፍተኛ ወታደራዊ መኮንኖች ስብሰባ የሚያደርጉበት አዳራሽ፣ የተራቀቁ የመገናኛ መሳሪያዎችና ለሰራተኞች ማረፊያ የሚሆኑ ክፍሎች አሉት። አውሮፕላኑ በአየር ላይ ያለ ነዳጅ መቅዳት ስለሚችል እስከ 1 ሳምንት ድረስ ሳይቆም መብረር መቻሉም ልዩ ያደርገዋል። በአንድ አጋጣሚ E-4B ለ35.4 ሰዓታት ያለማቋረጥ በአየር ላይ መቆየትና ሙሉ በሙሉ መስራት እንደሚችል አሳይቷል። በእርግጥ አውሮፕላኑ ከውጭ ሲታይ አልባሌ አሊያም የተለመደውን አይነት ይመስላል። ልክ እንደ ኤርፎርስ ዋን ሁሉ ሰማያዊና ነጭ ቀለም የተቀባ በቅርጹ የተቀየረ የቦይንግ 747-250 ነው። ኤርፎርስ ዋን ለፕሬዚዳንቱ እንደ በራሪ የቅንጦት ሆቴል የሚያገለግል ሲሆን E-4B ግን የኒውክሌር ጦርነትን ተቋቁሞ ለመትረፍና የአሜሪካንን ጦር ቀሪ ኃይል በ35,000 ጫማ ከፍታ ላይ ሆኖ ለመምራት የተነደፈ በራሪ ምሽግ ነው። በኒውክሌር ፍንዳታ ምክንያት የሚከሰተውን የኤሌክትሪክ ማግኔቲክ ሞገድ ይቋቋማል። ከኒውክሌር ፍንዳታ የሚወጣውን ከፍተኛ ሙቀት የሚመክት የሙቀት መከላከያም ተገጥሞለታል። የአውሮፕላኑ ውስጣዊ ክፍል ከንግድ አውሮፕላኖች በብዙ ይለያል። በረድፍ በተደረደሩ የተሳፋሪዎች መቀመጫ ምትክ የቁጥጥር ፓናሎች፣ ደህንነታቸው የተጠበቀ ስልኮች፣ በሚስጥር የተቆለፉ የቪዲዮ ስርጭቶችና የስነ መሰውር ክሪፕቶግራፊክ መሳሪያዎች ተደርድረዋል። አውሮፕላኑ እስከ 112 ሰዎችን መያዝ የሚችል ሲሆን ይህም በአሜሪካ የአየር ኃይል ታሪክ በአንዴ በርካታ ተጓዦችን የሚያስተናግድ ያደርገዋል። ሰራተኞች ጎናቸውን ማሳረፍ ቢፈልጉ 18 አልጋዎች ያሉት ክፍል አላቸው። ሰራተኞችን በኒውክሌር ፍንዳታ ከሚከሰት ብርሃንና ሙቀት ለመታደግ ሲባል አውሮፕላኑ በአብዛኛው መስኮቶች የሉትም። አስገራሚው ግን በውስጡ የሚገኙት የኤሌክትሮኒክስ መሳሪያዎች በሙሉ የቆየ አናሎግ ቴክኖሎጂን መጠቀማቸው ነው። ይህ ግን ያለ ምክንያት አልሆነም። አናሎጉ እንደ ዘመናዊ ዲጂታል መሳሪያዎች ለኤሌክትሮማግኔቲክ ሞገድ ጥቃት ተጋላጭ አይደለም።
ፕሬዚዳንቱ በዚህ አውሮፕላን ውስጥ ሆነው ዓለምን ማዘዝ ብቻ ሳይሆን አሜሪካንን ከቀናት አልፈው ለሳምንታት ማስተዳደር ይችላሉ። አውሮፕላኑ ከአንድ ትንሽ ከተማ አይተናነስም። በቂ ምግብ፣ መጠጥና የሕክምና ቁሳቁሶችን ይይዛል። ዋነኛው ዓላማ ዋሽንግተን ዲሲ ወደ አመድነት ብትቀየር እንኳ ፕሬዚዳንቱ በሕይወት እንዲተርፉ፣ መንግሥት ሥራውን እንዲቀጥልና አሜሪካ የአጸፋ እርምጃ እንድትወስድ ማድረግ ነው። ግን ፕሬዚዳንቱ አውሮፕላኑን መጠቀም የማይችሉበት አጋጣሚ ቢፈጠርስ? በሰዓቱ ማምለጥ ባይችሉስ? አሜሪካውያኑ ለዚህም በበቂ ተዘጋጅተዋል። በምስራቅ አሜሪካ በተለያዩ ቦታዎች ተበታትነው በተራራዎች ውስጥ ተሸሽገውና በእርሻ መሬቶች ስር ተቀብረው የሚገኙ አብዛኛው አሜሪካዊ መኖራቸውን እንኳ የማያውቃቸው የምድር ውስጥ ተቋማት አሉ። እነዚህ የምድር ውስጥ ሕንፃዎች በቀዝቃዛው ጦርነት ወቅት የተገነቡት ለአንድ ዓላማ ብቻ ነበር። ሁሉም ዋና ዋና ከተሞች ቢጠፉ እንኳ የአሜሪካ መንግሥት ህልውና እንዲቀጥል ማድረግ። ጥቂቶቹን አብረን እናያቸው። ራቨን ሮክ የተራራ ውስጥ መንደር በፔንሲልቫኒያና ሜሪላንድ ድንበር ከካምፕ ዴቪድ 11 ኪሎ ሜትር ገደማ ርቀት ላይ የሚገኘው ራቨን ሮክ እጅግ አስፈላጊና ሚስጥራዊ ከሚባሉት ስውር መንደሮች ውስጥ ቀዳሚው ስፍራ ላይ ይቀመጣል። ተቋሙ አንዳንድ ጊዜ የምድር ውስጥ ፔንታጎን ይባላል። ቅጽል ስሙ ያለ ምክንያት አልወጣለትም። ፔንታጎን በሰላሙ ጊዜ ዕለታዊ ወታደራዊ ስምሪቶችን ይመራል። በክፉ ቀን ጊዜ ደግሞ ራቨን ሮክ የፔንታጎንን ሚና ይተካል። እንደ አውሮፓውያን አቆጣጠር ከ1951 ዓ.ም ጀምሮ የጦር ኃይሉ የምህንድስና ክፍል ግማሽ ሚሊዮን ኪዩቢክ ያርድ የሚሆን ጠንካራ የግራናይት ድንጋይ ከተራራው እምብርት ውስጥ በመቆፈር አውጥቷል። የግብፁ ፒራሚድ ወደ 3.3 ሚሊዮን ኪዩቢክ ያርድ ድንጋይ ፈጅቷል ይባላል። ስለዚህ ከራቨን ሮክ ተራራ ጉያ የወጣው ግማሽ ሚሊዮን ኪዩቢክ ያርድ ድንጋይ የታላቁን ፒራሚድ ሲሶ ይሰራል ማለት ነው። አሊያም አሜሪካኖች መካከለኛ የሚሉት 5000 ባለ አንድ ፎቅ መኖሪያ ቤቶችን የመገንባት አቅም አለው። የራቨን ሮክ ቡርቦራ ሲጠናቀቅ 5 ባለ 3 ፎቅ ሕንፃዎችን የሚይዙ ዋሻዎች ተፈጠሩ። ሕንፃዎቹም በረቂቅ ጥበብ ዘመኑ ባበረከተው ቴክኖሎጂ ወቅቱ በሚጠይቀው ረብጣ ብር ታግዘው ተገነቡ። ሕንፃዎቹ እርስ በርሳቸው በዋሻዎች የተገናኙና ከተራራው አናት ላይ ባለው ግዙፍ ድንጋይ የተከለሉ ናቸው። ቤቶቹ በቀጥታ መሬት አይረግጡም። ይልቁንም የኒውክሌር ፍንዳታ የሚያመጣውን የመሬት መንቀጥቀጥ ለመቋቋም እንዲችሉ በግዙፍ የብረት ስፕሪንጎች ወይም አረግራጊዎች ላይ ተንሳፈው ነው የተሰሩት። ይህም ፍንዳታ ቢከሰት እንኳ በውስጡ ያሉ ሰራተኞችና ኮምፒውተሮች ሳይገጫጩ ስራቸውን መቀጠል ያስችላቸዋል። ተቋሙ ከላይኛው የምድረ ገጽ በግምት ወደ ታች 200 ሜትር ያህል ጥልቀት ላይ ይገኛል። ይህም ማንኛውም አይነት የሚጣል ቦምብ በመጀመሪያ እጅግ ጠንካራውን የግራናይት ድንጋይ ሰንጥቆ ማለፍ አለበት። ዛሬ ራቨን ሮክ እስከ 5000 ሰዎችን ማስተናገድ ይችላል። የራሱ የኃይል ማመንጫዎች፣ የራሱ ውሃ ማጠራቀሚያዎች፣ የራሱ የእሳት አደጋ መከላከያ ክፍል፣ የሕክምና ተቋማት፣ የጸሎት ቦታና በቀን 4 ጊዜ ምግብ የሚያቀርቡ የምግብ አዳራሾች አሉት። ይቀረው የማይባል የተሟላ መጠጥ ቤት ጭምር። የዋሻዎቹ በሮች በኒውክሌር ፍንዳታ የሚፈጠርን ከፍተኛ የአየር ጫናን እንዲቋቋም ተደርጎ መሰራቱ የተነገረው ዕውቁ ጋዜጠኛና ጸሐፊ ጋሬት ግራፍ የኒውክሌር ጦርነት ከመጣ መነሻው ራቨን ሮክ ነው እስከ ማለት ደርሷል። ጋሬት ግራፍ ራቨን ሮክ ዘ ስቶሪ ኦፍ ዩኤስ ገቨርንመንት ሴክሬት ፕላን ቱ ሴቭ ኢትሰልፍ ዋይል ዘ ሬስት ኦፍ አስ ዳይ የሚል መጽሐፍ ለአንባቢ ያበረከተው ከዚሁ በመነሳት ነው። የአሜሪካ መንግስት እኛ ስንሞት ራሱን ለማዳን የቀየሰው ሚስጥራዊ ዕቅድ በሚል በግርድፉ ሊተረጎም ይችላል። ማውንት ዊዘር ከዋሽንግተን 77 ኪሎ ሜትር ርቀት ላይ በቨርጂኒያ ብሉ ሪጅ ተራሮች ውስጥ የሚገኘው ሌላው የአሜሪካ ፖለቲከኞች ደህንነት ማስጠበቂያ ወሳኝ ተቋም ነው። በፌዴራል የአስቸኳይ ጊዜ አስተዳደር ኤጀንሲ የሚመራው ማውንት ዊዘር 434 ሄክታር መሬት ላይ የተንጣለለ ቢሆንም ዋናው ግንባታ ግን ከመሬት በታች ነው። ከ600,000 እስከ 700,000 ካሬ ጫማ የሚገመቱ በድንጋይ ውስጥ የተቆፈሩ ዋሻዎችና ክፍሎች አሉት። ማውንት ዊዘር እስከ 2000 ሰዎችን ሊያስጠልል ቢችልም የግል ክፍል የሚሰጣቸው ግን ፕሬዚዳንቱ፣ የካቢኔ አባላቶቻቸውና የጠቅላይ ፍርድ ቤት ዳኞች ብቻ ናቸው። ሌሎቹ ተረኞች በጋራ መኝታዎች ላይ ያርፋሉ። ለመንግስት ቀጣይነት ሲባል ከፍተኛ ባለስልጣናቱ በ3 ቡድኖች ይከፈላሉ።
አልፋ፣ ብራቮና ቻርሊ በሚሉ። በአስቸኳይ ጊዜ ወቅት አንደኛው ቡድን ዋሽንግተን ውስጥ ሲቆይ፣ ሁለተኛው ወደ ማውንት ዊዘር ይዛወራል፣ ሶስተኛው ደግሞ ወደ ሌሎች ሚስጥራዊ ቦታዎች ይበታተናል። የዚህ ዕቅድ አመክንዮ አንድ ቦታ ቢጠቃ እንኳ ሌሎቹ ይተርፋሉ ከሚል ይቀዳል። በእርግጥም በአንድ ምት ኢራን መሪዎች ላይ የደረሰውን እልቂት ለታዘበ አመክንዮውን የበለጠ አሳማኝ ያደርገዋል። የዛሬው የታሪካችን መነሻ ወደ ነበረው ቼይኒ ተራራ እንመለስ። ይህ ተራራ ከሚሳኤል ማስጠንቀቂያ ማዕከልነቱ ባለፈ ለህልውና የሚሆን የምድር ውስጥ ምሽግ ጭምር ነው። መላው ተቋም የኒኩሌር ፍንዳታ የሚያመጣውን የመሬት መንቀጥቀጥ ለመቋቋም በሚችሉ 1319 ግዙፍ የብረት ስፕሪንጎች ላይ ያረፈ ነው። በቀዝቃዛው ጦርነት ወቅት የሶቪየት ዕቅድ አውጪዎች ከ18 እስከ 25 ሜጋቶን የሚመዝኑ በርካታ አር-36 ሚሳኤሎችን በመጠቀም ይህን ተራራ ለመምታት ልምምድ ያደርጉ ነበር። መሳሪያዎቹ ተራራውን ሰንጥቀው እንዲዘልቁ ታስበው በልዩ ሁኔታ የተሰሩ ናቸው። ልብ በሉ፣ ከ18 ሚሊዮን ኪሎግራም እስከ 25 ሚሊዮን ኪሎግራም የሚመዝኑ የሚሳኤል ፈንጂዎች። ተቋሙ በንድፈ ሐሳብ ደረጃ የቀረቡበትን የጥቃት ሙከራዎች ሙሉ በሙሉ በስኬት ተቋቁሟል። ሆኖም ግን እውነተኛ ጥቃት ቢሰነዘርበት ሊተርፍ ይችላል አይችልም የሚለው እስካሁን በተግባር አልተፈተነም። የሚያስከትለውን ጣጣ ለሚገምት አለመፈተኑን ተመስገን ቢል አይፈረድበትም። እነዚህ ቢሊዮኖች ዶላሮችን ሰልቅጠው የዋጡ ምሽጎች፣ ሰማይ ላይ የሚበሩ ግዙፍ የጦር አውሮፕላኖች፣ በጥልቅ ውቅያኖስ ውስጥ የተደበቁ ሰርጓጅ መርከቦች አንድ እውነት ያረጋግጣሉ። የሰው ልጅ ራሱ የፈጠረውን ጥፋት ለመሸሽ የሚያደርገውን ተስፋ አስቆራጭ መንፈራገጥ። የጥፋት ቀን ዝግጅት ዓላማው ጦርነትን በድል መወጣት ሳይሆን ተሸናፊ በማይኖርበት የኒውክሌር እሳት ውስጥ የጥቂት ሰከንዶችን ዕድሜ መግዛት ብቻ ነው። ፕሬዚዳንቱ በ6 ደቂቃ ውስጥ የሚወስኑት ውሳኔ ባለፉት ሺህ ዓመታት የተገነባውን የሰው ልጅ ስልጣኔ ገጽታ ለዘላለም ሊቀይረው ይችላል። ግን ጥያቄው ዓለም በኒኩሌር አረር ወደ አመድነት ብትለወጥ ፕሬዚዳንቱ ከመሬት በታች ካለው ምሽጋቸው ወይም በሰማይ ላይ ከተንሳፈፈው አውሮፕላናቸው ውስጥ ሆነው የሚመሩት የትኛውን ሕዝብ ነው? ስልጣንስ ትርጉሙ ምንድን ነው?